It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ወሬዎቻችን እንሂድ። የመጀመሪያው ወሬ የሚሆነው ወይም የመጀመሪያው መረጃችን የሚሆነው ከአርሰናል ጋር የተያያዙ 1-2 ጉዳዮች አሉ። አርሰናል በዚህ የክረምት የተጫዋቾች ዝውውር መስኮት መስራት የሚጠበቅበት ነገር ብዙ ነው። አርሰናል የፊት መስመሩን ማጠናከር አለበት። እንደዚሁም ደግሞ በሌሎች የመጫወቻ ቦታዎች ላይ መሃል ክፍሉም ላይ የራስን የማጠናከር ስራዎችን መስራት ይጠበቅበታል። ይህንን ያደርጋል ተብሎም ይጠበቃል። ታዲያ ይህንን እስኪያደርግ ድረስ የአርሰናል ደጋፊዎች መጠነኛ የትዕግስት ማጣት ታይቶባቸው ነበረ። በአንድ በኩል ከዚህ በፊት ስንል እንደነበረው የእኛ ቡድን ብለው የሚያስቡት ነገር አለ አእምሯቸው ላይ የተቀመጠ፣ እሱ ቦታ እየያዘ እሱ እያሸነፋቸው፣ በሌላ በኩል ደግሞ የሌሎች ክለቦችን ተሳትፎ እያዩት ከነሱ ጋር ነውና ዋንጫ ለማንሳት የሚፎካከሩት። ይሄ የፍርሃት ስሜት፣ ይሄ በተስፋ መቁረጥ ውስጥ የመግባት ስሜት ቢታይባቸው የሚፈረድ አይመስለኝም። ትላንት 2 ነገሮች ሆኑ ለአርሰናል። 1 የውድድር ዓመቱ የመጀመሪያ 6 ጨዋታዎች እጅግ በጣም ፈታኝ መሆናቸውን አወቅን። 5 ሰዓት ላይ ትላንት አርሰናል በመጀመሪያዎቹ 5 ጨዋታዎች 6 ጨዋታዎች 3ቱን በሜዳው 3ቱን ከሜዳው ውጭ ያደርጋል። ከሜዳው ውጭ የሚያደርጋቸው ጨዋታዎች ማንቸስተር ዩናይትድን በኦልድ ትራፎርድ፣ ኒውካስል ዩናይትድን በሴንት ጄምስ ፓርክ፣ እንደዚሁም ሊቨርፑልን በአንፊልድ የሚገጥምበት ነው። በሜዳው የሚያደርጋቸው ጨዋታዎችም ቢሆኑ ያን ያህል ሩህሩህ አይደሉም። ከአዲሱ ሊድስ ዩናይትድ፣ ከማንቸስተር ሲቲ እንደዚሁም ደግሞ ከኖቲንግሃም ፎረስት ጋር አርሰናል ጨዋታውን ያደርጋል። ይሄ የፕሮግራም ዝርዝር ከወጣ በኋላ የአርሰናል ደጋፊዎች ስሜታቸው ምን እንደሆነ ትላንት በሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችን ላይ ነገርን ለአድማጮቻችን አስቀምጠነዋል። እዛ ላይ እኛ ላይ የተሰራማ ሴራ አለ አሉ፣ ደባማ አለ። ይህንን ለኮምፒውተር ሰጥቼው ነው ኮምፒውተሩ እንዲያርጉት ነው ምናምን የምትሉትን ጨዋታ ተውት። ሀውካም እንዴት አምናም የእኛ አጀማመር ከባድ ነበር፣ ዘንድሮም የእኛ አጀማመር ከባድ ነው፣ ዋይ ለምን እንደዚህ ሆነ ብለው ይጠይቃሉ። የምር የአርሰናል ደጋፊዎች ኮንስፓይሬሲን ጠርጥረው ወይም ሴራን ደባን ጠርጥረው ላይሆን ይችላል። ለእኔ የሚገባኝ ወይም ለእኔ የሚሰጠኝ ትርጉም በሶሻል ሚዲያ ላይ የተንጸባረቀው ስሜት የውድድር ዓመቱ የመጀመሪያ ተከታታይ ጨዋታዎች ለአርሰናል ከባድ መሆናቸውን ሁሉም ይስማማል የሚለውን ነው የሚያሳየኝ። እዚህ ሐሳብ ድረስ ወስዷቸዋል፣ እንደዚህ እስከ ማሰብ ድረስ አድርሷቸዋል የሚባል ከባድ ጨዋታ ነው። እኔ ያው ማንሳት የምፈልገው እሱን ያኛውን ትናንት አንስተነው። እንደዛ ከሆነ የአርሰናል የውድድር ዓመት አጀማመር ከባድ ነው፣ ፈታኝ ነው። ይሄንን ፈተና መወጣት ማለት የልብ ማግኘት ማለት የአርሰናል ተጫዋቾችም የአርሰናል ደጋፊዎችም ድሪም የሚያደርጉትን የሚጓጉለትን የሚያልሙትን የፕሪሚየር ሊጉን ዋንጫ ወደ ማንሳት በደንብ ሊያንደረድራቸው የሚችል ነው። በሂደት ቀስ በቀስ
ሊያጋጥምሽ የሚችልን ፈተና ባንዴ ስትወጪው በድል የምትወጭበት ጉብዝና ላይ ከሆንሽና ከተወጣሽው ከነዚህ 18 ነጥብ ከሚገኝባቸው 6 ጨዋታዎች አርሰናል በዛ ያለውን ነጥብ መሰብሰብ ከቻለ በደረጃ ሰንጠረዡ መሪ ከሚባሉት መካከል አንዱ መሆን የሚችል ከሆነ የአርሰናል የውድድር ዓመት ከመጀመሪያው አንስቶ ምናልባትም እስከ መጨረሻው ድረስ በዋንጫ ልናነሳ እንችላለን ተስፋ ተሞልቶ ይቀጥላል። ኢትስ አን ኦፖርቹኒቲ ማለት ፈተና በሚመስለው ነገር ውስጥ የመጣ መልካም ነገር አድርጎ መውሰድ ይቻላል። ይሄ ነገር ግን መልካም የሚሆነው በውጤት እስካጀብሹ ድረስ። ይሄ ፈተና የሚሆነው የስድስቱ ጨዋታዎች ጠንካራ ፍልሚያ፣ ጠንካራ ፉክክር የሚደረግባቸው መሆን ግን እስካሸነፍሽው ድረስ ጨዋታውን ነው። አየ ግን አንዴ መጀመሪያ መምጣታቸው እንትን እኮ አረገልን ምናምን የሚያስብልሽ በርትተሽ ማክሲመም ፖይንቶቹን ማግኘት ከቻልሽ ነው። ከዩናይትድ፣ ከሊቨርፑል፣ ከኒውካስል፣ ከሲቲ ኢቨን ከኖቲንግሃም ፎረስት ማግኘት ከቻልሽ። ይሄንን ለማግኘት ምንድን ነው የሚያስፈልገው ስትይ ራስሽን ማጠናከር ነው ያለብሽ። ይህንን ራስ የማጠናከር ስራ ሊቨርፑል እየሰራ ባለበት ሬት አርሰናል እየሰራ አይደለም። ሲቲ እየሰራ ባለበት ሬት አርሰናል እየሰራ አይደለም። እዚህ ውስጥ ነው ፍርሃቱ የሚወለደው። እዚህ ውስጥ ነው የፍርሃቱን ስሜት ፈልገሽ የምታገኘው። አርሰናል 3 ጊዜ በተከታታይ የውድድር ዓመት ሁለተኛ ቢወጣ ሁለቱ የቀደሙት ክለቦች ሲቲና ሊቨርፑል ናቸው። ሲቲ 2 ጊዜ፣ ሊቨርፑል 1 ጊዜ። እነዚህን 2 ክለቦች በመጀመሪያዎቹ 6 ጨዋታዎች ውስጥ ይገጥማል። እነዚህ ሁለቴ የበለጠውና አንዴ አምና የበለጠው ክለብ አርሰናል ራሱን ከሚያጠናክረው በላይ ራሳቸውን እያጠናከሩ ነው፣ በላጮቹ ይበልጥ እየተጠናከሩ ነው ብለሽ ስታስብ እዚህ ውስጥ ነው ፍርሃትሽን የምታገኘው። ተደላድሎ ቁጭ ብለዋል፣ ቦታ ይዟል። ይሄ መፍረስ አለበት። በነበሩበት የበለጡት ክለቦች ከነበሩት በላይ ራሳቸውን ሲያጠናክሩ ይበልጣሉ ብሎ ሙሉ በሙሉ መደምደም ባይቻልም ኬሚስትሪው አልሰራም፣ ተጫዋቹ እንደተጠበቀው አልሆነም፣ ኢንጁሪ ምናምን ልንል የምንችልበት እድል እንደተጠበቀ ሆኖ በነበራቸው አቅም አርሰናልን በነበረው አቅም ሲበልጡት የነበሩት ክለቦች ራሳቸውን ያጠናከሩበት መንገድ አስፈሪ ከመሆኑ አንጻር ብልጫ የመወሰድ እድሉን ሰፊ አድርገን እንወስደዋለን። ደግነቱ የዝውውር መስኮት ግን አልተዘጋም። እዚህ ውስጥ ነው ፍርሃት ያለው። እዚህ ውስጥ ነው ስለ ሴራ፣ ስለ ደባ ለማውራት አልፈው ተርፈው ከፕሮግራሙ ሄደው ገና ፒጂ ሞል ገና ስራውን ይጀምራል ይሉሻል። የዳኞች ኮሚቴው ደግሞ አምጥቶ አርሰናልን እና የአርሰናልን የውድድር ዓመት የሚያዘባርቅ ዳኛ ገና ያመጣል ምናምን ይላሉ። የአርሰናል ሶሻል ሚዲያ ላይ የተቀመጠ ነገር ነው ምነግርሽ። ከደጋፊዎቹ የተሰማ ስጋት ነው። ይሄ ስሜት ለምን የሊቨርፑል ደጋፊዎች ላይ አልታየም? ይሄ ስሜት ለምን የሲቲ ደጋፊዎች ላይ አልታየም? ይሄ ስሜት ኢቭን 15ኛ ወጥቶ በጨረሰው የማንቸስተር ዩናይትድ ደጋፊዎች ላይ ለምን አልታየም? ስቲ ያላይ ዲያዘርስ አንደኛው ምክንያት የሚሆነው ከሌሎቹ በተለየ የአርሰናል አጀማመር ለኔ ከባድ፣ በጣም ከባድ። አንደኛው እሱ ነው። ሁለተኛው የሊቨርፑልና የሲቲ ደጋፊዎች ቡድኖቻቸው የቅርብ ዓመታት ሻምፒዮን ስለሆኑ በማድረግ ስሜት ላይ ናቸው ያሉት። በማድረግ እንችላለን ስሜት ላይ ይህንን የማድረግ ስሜት ደግሞ የማድረግ እንችላለን አቅም ደግሞ ላይ እንዲገኙ ያደረጋቸው አንድም ሻምፒዮን ስለሆኑ ነው፣ ሁለትም ተጫዋቾችን እያስፈረሙ ስለሆነ ነው ክለቦቻቸው። አርሰናል ግን ኤመስት ቢ ሻምፒዮን ሲዝን ነው ይሄ ለአርሰናል። የግድ ሻምፒዮን መሆን አለበት። የግድ ሻምፒዮን መሆን አለበት። ሊያበርደው ከሆነ ጉጉቱን ይኸው ሊል ከሆነ
አሁን አንቺ የቱንም ያህል አርሰናልን ብትወጂ የሚያጭው የውድድር ዓመት 2025-26 የሆነ ወቅት ላይ አርቴታ መጥቶ ዋንጫ የማብላት እድል በሳሳ ጊዜ መጥቶ we are in the right track trust the process ምናምን ቢልሽ እውነቴን ነው የምነግርሽ ነው ፈኒ አይደለም ዝግጁ ነሽ ማብራሪያውን ለመስማት ፕሮሰሱን ትረስት ለማድረግ ከዚህ በላይ ትረስት ለማድረግ ዝግጁ ነሽ? አይ ይሄ ለአርሰናል ደጋፊዎች ፔንፉል ነው የሚመስለኝ እንደዛ ብሎ ቢናገር። አዎ ስለዚህ ሬዲ መሆን ይከብዳል አይደል? ዝግጁ መሆን ምናምን አይ በጣም ይከብዳል። ያንን ፕሮሰሱን አምነውት ቆይተዋል ብዬ ነው ማስበው የአርሰናል ደጋፊዎች። ለዛም ደግሞ ድጋፍ ነበራቸው። አርሰናል ጨዋታዎችን በሚሸነፍበት ጊዜ ወይንም ደግሞ በውድድር ዓመቱ በጣም ጥሩ አካሄድ ሄዶ ወሳኝ በሆኑ ሰዓት ላይ ነጥቦችን በሚያባክንበት በሚጥልበት ጊዜ የአርሰናል ደጋፊዎች ለክለባቸው ለተጫዋቾቻቸው የራሳቸው የሆነ ምክንያት ይሰጡ ነበር። ፕሮሰስ ላይ ነን፣ ስለዚህ መታገስ ግድ ነው፣ የፕሮሰሱ አንድ አካል ነው ይሄ የሚል ሀሳብ ነበራቸው። አይደለም ያለፉትን ጊዜያት ብቻ ሳይሆን ያለ አምና ራሱ የአርሰናል ደጋፊዎች እኮ ለቡድናቸው መዳከምና ሻምፒዮና ለመሆን የሚያሳምናቸውን ልክ ነው ብለው የሚያምኑትን ሀሳብ እኮ ይሰጣሉ። ለምሳሌ በጣም የተጫዋች ጉዳት አርሰናልን ምን ያክል እንደጎዳው ስለምናስታውስ ከተጠበቀውና ይሆናል ከተባለው በላይ ተጫዋቾች ተጎድተውብናል። በዛ ላይ የተጎዱት ተጫዋቾች ደግሞ ዋናና ወሳኝ የሚባሉት ተጫዋቾች ናቸው። ስለዚህ ባለፈው የውድድር ዓመት ዋንጫ ላለማንሳታችን እንኳን ምክንያት አለን ብለው የሚናገሩ አሉ። ግን ከዚህ በኋላ በሚመጣው የውድድር ዓመት ላይ ለምሳሌ 2025-26 የውድድር ዓመት ለአርሰናል የሆነ ነገር ማግኘት አለበት ብለን ሁላችንም የምንስማማው የውድድር ዓመት ነው ብዬ ነው ማስበው እና በዛ የውድድር ዓመት መሀል ላይ ቅድም አንተ እንዳልከው ፕሮሰሱን እመኑት በሂደት ላይ ነው ቡድን እየገነባን ነው የሚል አስተያየት ከአርቴታ በኩል ቢሰጥ እንደገና የዋንጫ ማንሳት እድሉ በጣም ተመናምኖ በቃ የትም አይደርስም የሚለው ሀሳብ ውስጥ ሆነን አይ ዋንጫ እኮ ማንሳት እንችላለን የሚል ሀሳብ ቢመጣ በጣም የአርሰናል ደጋፊዎችን ያላከበረ ሊሆን ይችላል ብዬ ነው ማስበው። ልክ ኤሪክ ቴናግ ፈጥሮት የነበረው አይነት ስሜት ሊሆን ይችላል። ኤሪክ ቴናግ ከተመለከት ነው በተለየ ሁኔታ ነበረ ጋዜጣዊ መግለጫ ላይ ከጨዋታ በኋላ የሚናገሩትና ከደጋፊዎች ጋር የሚጣሉበት ትልቅም ደግሞ ኩርፊያ ከደጋፊዎች ጋር የፈጠረው አንደኛው ነገር ይሄ ነው። ምንድነው ያሞኙናል እንዴ ያልሆነ ተስፋ ያላየነውን ያልሆነውን ነገር የሚናገሩት ብለው ብዙ ሰዎች ሲበሳጩ አስታውሳለሁ። ስለዚህ እንደዛ አይነት ስሜት የሚፈጠር ሊሆን ይችላል። ከዛ በተጨማሪ ደግሞ በጣም ትልቁ ነገር የአርሰናል ክፍተቶች ግልጽ ናቸው፣ የሚታዩ ናቸው። እነዛን ግልጽ እና የሚታዩ ክፍተቶችን ለማስተካከል ባለፈው የውድድር ዓመትም እድል ነበረ። በክለቡ በኩል በተለያዩ ምክንያቶች ያንን እድል አልተጠቀሙም። ለምሳሌ የጥር የዝውውር መስኮት ላይ ምንም ያደረጉት ነገር የለም። ተጫዋቾች እየተጎዱ እንደሆነ እየታወቀ ምትክ እንደሚያስፈልግ እየታወቀ ያን ያክል ጠንካራ ስራ ሳይሰሩ ቀርተው የዝውውር መስኮቱ ከተዘጋ በኋላ ነው አርቴታ እንኳን በጣም ቅር የሚያሰኝ የዝውውር ጊዜ ነበረ ብሎ የተናገረው። ስለዚህ ከራሳቸው በቃ ልምድ በደንብ የሚወስዱበት መሆን አለበት። አሁንም በዚህኛውም የውድድር ዓመት የሚሰራው ስራ ሳይሰራ ቀርቶ የሆነ ክፍተት ቢፈጠር ከራሳቸውም አንደኛ አልተማሩም ነው፣ ሁለተኛ ከጎረቤቶቻቸውም ከሚወዳደሩትም ከነ ማንቸስተር ሲቲ ከነ ሊቨርፑልም ከሌሎችም ከነ ማንቸስተር ዩናይትድም ደህና ትምህርት አልወሰዱም ማለት ነው እና ባለው ቡድን ቀጥሎ በሚቀጥለው የውድድር ዓመት ሻምፒዮን እንሆናለን የሚለውን ነገር መናገር በጣም አስቸጋሪ ነው። ቅድም እንዳልኩት ክፍተቶቹ በግልጽ ስለሚታዩ በዛ ላይ ደግሞ ይህንን ነገር በቃ አለማድረግም አንድ የደጋፊዎቹን ስሜት እንዳለማክበር ይደረግ ይሆን እንዴ ብዬ አንዳንዴ አስባለሁ። ግን ትልቁ ነገር የሚመስለኝ እኔ የዝውውር መስኮቱ ከመጠናቀቁ የሚቀጥለው የውድድር ዓመት ከመከፈቱ በፊት የሆነ ነገር ይደረጋል አርሰናል ቤት። ልክ ነው፣ ልክ አይደለም፣ ጥሩ ነው፣ ጥሩ አይደለም፣ እንደታሰበው ነው፣ እንደታሰበው አይደለም የሚለው ሌላ ነገር ሆኖ ግን የሆነ የተጫዋችን የማስፈረም ሂደት እንደሚኖር በዛ መተማመን የምንችል ይመስለኛል። ምንድን ነው መሰለሽ አሁን አርሰናልን ከዚህ ስሜት የሚያድነው ምንድን ነው? የአርሰናል ደጋፊዎችን የክለቡን አጠቃላይ ትረዘ ፕሮሰስ የሚባለውን ነገር
እኔ አሁን ያንን ማብራሪያ ለመስማት ማርች ላይ ወይም ኤፕሪል ላይ ዝግጁ አይደለሁም የሚል ብዙ የአርሰናል ደጋፊ እንዳይፈጠር ማድረግ የምትችይው በሁለት መንገድ ብቻ ነው ለእኔ የሚታየኝ። አንደኛው መንገድ ማሸነፍ ነው። ካሸነፍሽ ሜኒ ሞር ድልስ ይመጣሉ ብለሽ ነው የምትናገሪው። ተጨማሪ ሌሎች ድሎችን እናመጣለን። አሸናፊ ምንም ቢያወራ ይሰማል። አሸናፊ ምንም ቢናገር ወሬህን አረዘምከው አይባልም። አጠር ታረገው ምናምን የሚል የሚነጫነጭብሽ የለም። ባለ ድል ነሽ። ስለዚህ አንደኛው አርሰናል በዚህ ሂደት ገና ለበለጡ ድሎች እንዘጋጃለን፣ ለበለጡ ስኬቶች እንዘጋጃለን፣ እናደርገዋለን ብሎ እንዲል የሚያደርገው አንዱ እሱ ድል ነው። በቃ ድል ብቻ። ሁለተኛው ግን ድል እንኳን ባይኖር በአርሰናል እንዲተማመኑ ፕሮሰሱ ላይ አመኔታቸውን እንዳያጡ የሚያደርጋቸው ኮሚትመንት የምንለው ነገር ነው። አርሰናልን የሊቨርፑል ያህል አርሰናልን የሲቲ ያህል በዝውውር ላይ ኮሚትድ ሆኖ ማየት ይፈልጋሉ የአርሰናል ደጋፊዎች። ለምን ተበለጥሽ አይባልም። በነገራችን ላይ ኮሚትድ አልሆንክም ግን ልትባይ ትችያለሽ። ሊቨርፑል አምና ፕሪሚየር ሊጉን ዋንጫ አሸንፎ ማንቸስተር ሲቲ ከካቻ አምና አንስቶ የነበሩትና 4 ተከታታይ የውድድር ዓመቶች የፕሪሚየር ሊግ ዋንጫ አንስቶ የድል ረሃብ ላይ እያየ ነው። የድል ረሃብ ነው አይደለም። አንዴ ቼርኪን፣ አንዴ ታይጃኒ ራይንደርስን፣ አንዴ ገሌን ምናምን የሚያስብላቸው አይትኑሪን ምናምን የሚያስመጣቸው እኮ እሱ። ሊቨርፑል አምና ሻምፒዮን ሆኖ ነው በቃ ስለዚህ አሁን ቲሙ ጥሩ ነው በዚሁ ፕሮሲድ እናደርጋለን ሲባል ከማንም በላይ ኮሚትድ ሆኖ በጣም ብዙ ስፔንድ እያደረገ ያለው ሊቨርፑል ነው። ይሄ የሚያሳየን ምንድን ነው? ዜር ኮሚትመንት ለበለጠ ስኬት ቁርጠኝነታቸውን ዴዲኬትድ መሆናቸውን ለበለጠ ስኬት ያሳያል። እንዲህ ሆነው ላያሸንፉ ይችላሉ። እንዲህ ሆነው ላይሳካ ይችላል። ከመግዛት ቀጥሎ የሚኖረው መስራት ኢት ማተርስ ፋይዳ አለው፣ ትርጉም አለው። ሳምሪ አርሰናል ይህንን አይነት ኮሚትመንት የክለቡ ባለቤቶች፣ አሰልጣኙ፣ ስፖርቲንግ ዳይሬክተሩ በሚናገሩት ልክ በሚያወሩት መጠን ዴዲኬትድ ሆነው ኮሚትድ ሆነው ቡድኑን አጠናክረው አርሰናል ዋንጫ ሳያነሳ ቢቀር they tried their best ነው የሚለው ደጋፊ። they did their best። በቃ ምንም አትጠራጠሪ ይሄ ነገር ይመጣል። የኮሚትመንት ችግር አይተውብሽ 2025-26 እንዳለፉት ዓመታት ድል አልባ የሚሆን ከሆነ ግን ያንቺ ተረት ዝም ሊያስብላቸው አይችልም። ትረስ ዘ ፕሮሰስ ምናምን የሚባል ነገር አይደለም፣ የለም። በነገራችን ላይ ዋት ዘ ፕሮሰስ ምንድነው? ፕሮሰሱ እኮ ሜዳ ላይ ያለው ጉዳይ እኮ አይደለም። ፕሮሰሱ እኮ አሸናፊ ቡድን መገንባትም እኮ ነው። አሸናፊ ቡድን መገንባት እኮ ዋናው የፕሮሰሱ ዋናው ግንዱ እኮ እሱ ነው። አርሰናል አሸናፊ እንዲሆን ምን ያስፈልገዋል? አርሰናል አሸናፊ ላለመሆኑ ምንድነው የጎደለው? ክሊርሊ ይታወቃል። ስለዚህ ፕሮሰስሽን እንድናምነው የምትፈልጊ ከሆነ በግልጽ የሚታወቀውን ጉድለት ሙዩ በዝውውር ይሄ ባንዲ አይሆንም እንዳንል ባለፉት ዓመታት ሲደረግ የነበረው ነገር ተጠናክሮ ይቀጥል። በቃ የመጨረሻው ዙር ላይ ነን ያለነው አላለም እንደ አርቴታ። የፕሮሰሱ መጨረሻ ላይ ነን አለ። የፕሮሰሱ መጨረሻ እኮ ድል ነው። የፕሮሰሱ መጨረሻ ከ2003-2004 የውድድር ዓመት በኋላ ዋንጫ ማንሳት ነው። ስለዚህ መጨረሻው ዙር ላይ ከሆነ ስፒድሽን መጨመር ነው ያለብሽ። እንደ ትላንትና መሆን አይቻልም ማለት ነው። ብዙ በማውጣት አንደኛ፣ ብዙ በማውጣት ሁለተኛ በነበረባቸው ሲዝኖች ፔስ እንኳን መሄድ አትችይም። ላስት ላፕ ላይ ነን ያለነው እያልን ነው። ኢፍ ዚስ ኢዝ ዘ ላስት ላፕ ፍጥነት ይጨምራል። ስለዚህ የመጨረሻው ዙር ላይ የፕሮሰሱ የመጨረሻ ዙር ላይ ነኝ ብሎ ካመነ አርሰናል ይህንን ማድረግ አለበት። አርሰናል
አርቴታ የክለቡ ባለስልጣናት እነ አንድሪያ ቤርታ ምና ራሳቸውን ሊያድኑ የሚችሉት ኮሚትመንታቸው በግልጽ በተግባር መታየት የቻለ እንደሆነ ነው ብዬ ነው ማምነው። ስለዚህ ለአርሰናል ትላንትና የሰማነው 6ቱ የመጀመሪያ ጨዋታ በወረቀት ደረጃ አስፈሪ ነው። ሜዳ ላይ የአርሰናልን የውድድር ዓመት ረጅም እንዳያረገው በነገራችን ላይ ምጠላው በውድድር ዓመት የምትወጂው የምትደግፊው ቡድን ረጅም የውድድር ዓመት ሲኖረው እንደማያሸንፈው ሊጉን እያወቅሽ 32 ጨዋታ ልታይ ቅጣት ማለት እሱ ነው። ወያሪኔት እያልሽ ስታየው ነው ሊግ ደስ የሚለው። አለንበት ምኑ ላይ ፉክክሩ ላይ አለንበት ምኑ ላይ ዋንጫ ለማንሳት በሚደረገው ትግል ላይ ምናምን ስትይ ነው እንጂ ደስ የሚለው ምናምን ረጅም ይሆናል አለ the season is going to be very long። ስለዚህ እሱ እንዴት ነው ማሳጠር የምንችለው ስንል ትላንት የተሰማው ዋናው ነገር it's a nightmare start ለአርሰናል። መከራ አለው፣ ፈተና አለው፣ ቻሌንጅ ፉል ነው። ተስማምተዋል የአርሰናል ደጋፊዎች። ሁለተኛው የተሰማው ነገር ግን ደግሞ አሪፍ ነው። ሁለተኛው የተሰማው ነገር እኔ እንግዲህ ሲዝኑን ስኬጁል መስማት ድሪቭን አርጎት ነው ወይ አይደለም ወይ ስንል አላቅም። ግን ትላንት የፕሮግራሙ በወጣ በሰዓታት ውስጥ አርሰናል ከቤንጃሚን ሼሽኮ ጋር ስምምነት ላይ ደረሰ ተባለ። እሺ አሪፍ ነገር which is በጣም አሪፍ ነገር። ከዛ ቀጥሎ ምን ይሆናል ስትይ ከክለቡ ጋር ይስማማል። ለምን እንደዛ ገመትክ ብባልን የምመልሰው መልስ አርሰናል ትላንትና ይሄንን ነገር እንትን ሲል ስለ አርሰናል የተነገረው ነገር አርሰናል ዊሊንግ ነው፣ ፈቃደኛ ነው። ለምንድነው ዊሊንግ የሆነው? የአርሰናል ዊሊንግነት ምኑ ጋር ነው ያልሽኝ እንደሆነ ዊሊንግነሱ አርቢ ላይፕሲጅ ይከፈለኝ የሚለውንም ቢሆን ይከፈለው እያለ እነዚህ ሁለት ትልልቅ ወሬዎች ናቸው። በእኔ እምነት የማርቲን ዙቢሜንዲ ዝውውር አልቋል። በእኔ እምነት የቤንጃሚን ሼሽኮ ዝውውር ወደ አርሰናል ከዚህ በኋላ አይጨናገፍም። ግን ጥንቃቄ ይፈልጋል። ጥንቃቄ ከምን ጋር? ከጊዜ ጥንቃቄ ከምን ጋር? ሌሎች ኮምፒታንት ቡድኖች ወይም ተፎካካሪ ክለቦች ካፍንጫው ላይ እንዳይነጥቁት። ቼልሲ ከዩናይትድ ላይ ሊያም ዴላፕን እንደወሰደበት ቼልሲ ሙድሪክን ከአርሰናል አፍንጫ ላይ እንደወሰደበት የአርሰናል ደጋፊዎች የፈሩት እሱ ነው። መጨረሻ ላይ የሆነ ወደ ኋላ የሚጎትት ነገር እንሰማለን። በቃ ሙድሪክ ተብሎ ታቱ ተሰራ አርሰናል ተባለ። ሙድሪክ ብለው የጻፉ ምናምን በነገራችን ላይ አቅሙ ምናምን ተብሎ ከተተነተነ በኋላ ቼልሲ እኮ ገባ ተባለና በትሮሳርድ ተጽናኑ ተባለ። ለበጎ ሆኗል። ትሮሳርድ መጥፎ አልነበረም አይደል? ሙድሪክ 4 ዓመት ሊቀጣ ነው ዛሬ ጠዋት እኮ። እሱማ ነው። በሌላ መንገድ ግን የሚመለከቱት ሰዎች እኮ አሉ። ሙድሪክ አርሰናል ገብቶ ቢሆን ኖሮ አይደለም ሌላ የተሻለውን አቅም ምናልባት ሊያሳይ ይችል ነበር። የበለጠ የተመቸ ጊዜ የዶፒንጉ ኬዝ ሌላ ነው። ከሜዳ ላይ እንቅስቃሴ ከአቅም አንጻር ግን ምናልባት የተሻለና ጥሩ ጊዜ ሊያሳልፍ ይችላል። ግን አርሰናልን ትረፍ ሲለው ነው የምለው እኔ። አሁን እንደዛ አይነት ነገሮች አሁን ዛሬ ጠዋት ላይ የቤንጃሚን ሼሽኮ ወኪል እንትን ነበራቸው፣ ኢንተርቪው ነበራቸው። አይተሻል? እዛ ኢንተርቪው ላይ ያሉትን ነገር ይነሽ። እሺ የኤጀንቱ እንደውም ብዙ መግለጫም አስተያየትም ሲሰጡ እንደዚህ አላጋጠመኝም ከዚህ በፊት። የቤንጃሚን ሼሽኮ ግን ነገሮችን ማጥራት ላይ የራሳቸውን የሆነ አስተያየት የሰጡበት ጉዳይ ነበራቸው። በተወሰኑ ነጥቦች ላይ ነው አስተያየታቸውን የሰጡት። ግን ዋናውና ትልቁ ጉዳይ አርሰናል ያው ስምምነት ላይ መድረሱ ከቤንጃሚን ሼሽኮ ጋር በተያያዘ ዋናውን ነጥብ እዛ ስምምነት ላይ መድረሱ እንደሆነ ተገልጿል። እንደውም አንዳንድ ቦታዎች ላይ ወደ 60 ሚሊዮን ፓውንድ አካባቢ ነው የሚከፈለው ለዚህ ልጅ ተብሎ አስተያየቶችም ሲሰጡ ነበረ። ለማንኛውም ግን የሚነሱት ከዚህም ከዛም የሚነሱት ነገሮች ብለዋል እሳቸው አስተያየት ሲሰጡ በዚህ ጋዜጣዊ መግለጫ ወይንም ደግሞ ኢንተርቪው ላይ እየተናገሩት ነገር አብዛኞቹ ከእውነት የራቁ ናቸው። ያው በግምት ላይ
የተመሰረቱ አስተያየቶች ናቸው። ግን ደግሞ አርቢ ላይፕዚግ በቤንጃሚን ሼሽኮ ላይ ያለውን ሀሳብ በተመለከተ ሙሉ በሙሉ እናከብራለን። ምን እንደሚሰማቸው፣ ምን መሆን እንዳለበት፣ ምን ያክል ገንዘብ መውጣት እንዳለበት በሚሉት በአጠቃላይ በሂደቶቹ ላይ የሚናገሩትን ነገር በሙሉ ወይም ደግሞ ሀሳባቸውን በሙሉ እናከብራለን። በዛው ልክ ደግሞ የኔንና የወኪሌን ሀሳብ አርቢ ላይፕዚግም ማክበር አለበት የሚል አስተያየታቸውን ሰጥተዋል። ስለዚህ መከባበሩ በሁለቱም መንገድ ነው። የምንወስናቸውን ውሳኔዎች በተመለከተ ያው መከባበር መኖር አለበት የሚል አስተያየታቸውን ነው የሰጡትና ይሄ የስብከት ታይፕ ነው የነበረው እና እንደ ጋዮ ኮሬሽን እንሆናለን ብላችሁ አጠብቁ እንዳሉ ነው የተሰማኝ። እኔ በእውነት የለም ሰውየው ሲናገር የተሰማኝ በስፖርቲንግ ሊዝበን እና በጋዮ ኮሬሽ መካከል የሆነውን አይነት ነገር እንዳጠብቁ ነው። እኛ ከአርቢ ላይፕዚግ ለመውጣት አርቢ ላይፕዚግን ፎርስ አናረግም ብሏል። ልቀቁን ብለን በነበርንበት የጀርመን ቡንደስሊጋ ክለብ ላይ ጫና እናሳድርም። ይሄንን የምናደርግ ከሆነ አዲስ የምንቀላቀለው ቡድንም አያምነንም ነው ያሉት። እቺ ቆንጆ ናት። ልክ ነው። እቺ ቆንጆ ናት እውነት ለመናገር። ስለዚህ በስፖርት ውስጥ ሊኖር ስለሚገባው ሪስፔክትፉልነስ፣ መከባበር፣ የመከባበር ስሜት ሊያስረዱን ሞከሩ። እኔ ምን እንዳመጣው አላውቅም። ስለዚህ ስምምነቱ አስደስቷቸዋል። ልጁም የአርሰናል ተጫዋች መሆን ነው የሚፈልገው። አርቢ ላይፕዚግ እና አርሰናል መካከልም ፍቺ ይደረጋል ወይም አይ እንደዚህ ሳልሰማ ምናምን ይባላል ተብሎ አይጠበቅም። ምክንያቱም ቅድም ያልነው የአርሰናል ፈቃደኝነት አለ ከአርቢ ላይፕዚግ ጋርም ስምምነት ለመድረስ። እንደውም በቃ አሁን ወደ ጁላይ እየተቃረብን አይደለ ያለ ነው። ያኔ እንትኑ ከመጀመሩ በፊት ይገባል ልጁ ተብሎ ነው የሚጠበቀው። በጣም ባጠረ ጊዜ ውስጥ እንዲጠናቀቅ ነው። ስለዚህ በጣም ብዙ ፈላጊ ክለቦች አሉን። በነገራችን ላይ አርቢ ላይፕዚግ እንዴት ይህን ልጅ ግን ከ68.5 እስከ 84.4 ሚሊዮን ፓውንድ ከስካው እኮ በጣም ሰፊ ነው። ሰፊ ነው። አዎ ትናንትናም ስናነሳው በጣም ሰፊ ነው። ዶርጉን ያስፈርማል እኮ መሀል ላይ ያለው። አዎ ሌላ አንድ ተጫዋች ያስፈርማል እንዳልከው በጣም ሰፊ ነው። ከስካ ያለው በጣም ሰፊ ነው። ከዚህ እስከዚህ ብለው ነው ያወጡት እና ይህንን ምናምን ሲሉ ፕራይስ ሴት ያደረጉበት መንገድ ይገርመኛል ለእኔ። ሰማን አሉ። ኦነስታቸው ደስ ብሎኛል። ግን ያሉትን ነው ነገር ሰማን አሉ። ከእሱ ጋር ተቀራራቢ ናቸው ምንላቸው አጥቂዎች ስንት ዋጋ እየተጠራባቸው እንደሆነ ሰማን አሉ። ይሄ የኔ ቤት ይህን ያህል ያወጣል እኮ አይደለም የምትወረ የአካባቢው ዋጋ እንዴት ነው እንደሚባለው ማለት ነው። የአካባቢው ዋጋ ስንት እየተሸጠ ነው? እኔ የሰራሁት ቤት አንቺ ከሰራሽው ቤት እኮ ኮምፕሊትሊ የተለየ ሊሆን ይችላል። አንቺ አሳምረሽ ስትሰሪ ኢት ኮስትስ ዩ ሞር፣ በጣም ብዙ አስወጥቶች ሊሆን ይችላል። ስለዚህ የኔ ቤት አካባቢው ዋጋ እንዲህ ቢሆንም በዚህ አይሸጥ ምናምን አትይም። እነሱ ግን ሰማን አሉ። የነ ኮርፖሬሽን ሰማን፣ ገበያውን አጣራን፣ መደንብ አጣራንና አይ በቃ ይሄን ልጅማ በዚህ ነው መሸጥ ያለብን ብለን ነው ከ68 እስከ 84 ብለን ያስቀመጥነው አሉ። መሀል ላይ አዶንስ ይኖራል እንግዲህ ማየት ነው። ግን ጥሩ ነገር ነው ሂደቱ። ትናንት መደንገጥም ነበረው መበርታትም ነበረው። ግን አርሰናል ቅድም ያልኩሽ ወይ ማሸነፍ አለበት ወይ ሞር ኮሚትድ ሆኖ ማሳየት አለበት። አርሰናል አጥቂ ይፈልጋል። ትናንት የአርሰናል ደጋፊዎች ስልችት ያለን ወሬ ያሉ የዚህ ሀገር ያሉ አይደሉም፣ ውጭ ፈረንጆቹ እየተከታተለው ነው፣ እያጣራ ነው፣ እየተደራደረ ነው። ይሄ ኦብዘርቪንግ፣ ሞኒተሪንግ፣ ኔጎሽቲንግ ምናምን የሚሉት ቃላቶች እንዴት እንደጠላናቸው ምናምን አሉ። ጀስት ዱ ዌት ግን ልበ ሙሉ ናቸው ደግሞ እንደዚህ እያሉ የአርሰናልን ማሊያ ይዞ ኤምሬትስ ስቴዲየም ላይ ፎቶ ተነስቶ ቪዲዮ ምናምን ሳይቀረጽ በፊት ምናምን ካሉ በኋላ ይሄን ቶሎ ጨርሱና የባይኮሬሽን ቀጥሉ፣ ሁለት አጥቂ ይኖረን እያሉ አርሰናል ከአጥቂ ሌላ ራሱን ማጠናከር የሚጠበቅበት ቦታ አለ። ዋይድ ፕሌየር በተለይ በግራ በኩል ያስባል። ማንን ያገኛል? ኒኮ ዊሊያምስን 60 ሚሊዮን ዩሮ ከፍላለሁ እያለ ነው። ሮድሪጎ ከሪያል ማድሪድ
እንደውም ሮድሪጎ ትላንትና በጣም በአብዛኛው ከአርሰናል ጋር የተያዙ መረጃዎች ሲነሱበት ነበረ። እሱም አንድ የሚታይ ነገር ነው። አማካይ ያው ዙቢሜንዲ ያለ እንደኔ ዙቢሜንዲ አርሰናልን ቢቀላቀልም ቶማስ ፓርቴን ማሳመን ከተቻለ ማቆየቱ ቤንቹም ስትሮንግ መሆን አለበት ብዬ ስለማመን ነው ተቀያሪውን ቦታ። ከዛ በተጨማሪ ባክአፕ ጎልኪፐር ያስፈልገዋል አርሰናል። ያዛ ቦታ ላይ ማን ነው ያለው? እንግዲህ ያው የአሪዛ ባላጋም ጉዳይ የተጠናቀቀ ነው የሚመስለው እና እዛ ላይ አንዴ ጎርፍ ሊለቅብን ይሆን እንደዛ ከሆነ አናውቅም እንጂ እንዳልከው አሁን የዙቢሜንዲና ስፔሻሊ ደግሞ የአሪዛ ባላጋ ያለቀ ጉዳይ የሚመስሉ ዜናዎች ናቸው። አንደኛ እሱ ነው። ከዛ ውጪ ግን የቶማስ ፓርቴ ገና ዛሬም ጧት የወጡ መረጃዎችን ሳይ ነበረ ገና እንጥልጥል ላይ ነው። ምንም በአርሰናል በኩል የኮንትራት አራዝም የሚል ነገር እስካሁን ድረስ አልቀረበለትም። ያው ይሄኛው ወር ሲጠናቀቅ ሙሉ ለሙሉ ያው ኮንትራቱ ያበቃል ተብሎ የሚጠበቅ ተጫዋች ነው እና እንደውም ሆዜ ሞሪኒዮ የፓርቴ ፈላጊ ሆነዋል የሚሉ መረጃዎችም እየወጡ እሱን ስናይ ነበረ። አንድ ይሄ ነው። በሌላ በኩል ደግሞ እንደገና መግዛትም ብቻም ሳይሆን መሸጥም ላይ ትኩረት አድርጓል። ከዛ ደግሞ ገንዘብ ለማግኘት ድጋሚም ደግሞ ያንን ያገኘውን ገንዘብ ሪኢንቨስት ለማድረግ ጥረት ያደርጋል ተብሏል። ስለዚህ እነዚህ መሸጥ አለ፣ ማቆየት አለ፣ አዳዲስ ማስፈረም አለ። በዚህ ትግል ውስጥ እንግዲህ በነገራችን ላይ የመሀል ተከላካዮቹ ቦታዎች ላይ ለዊሊያም ሳሊባና ለጋብርኤል ማጋሌሽን ባካፕ ይፈልጋል ተብሏል። ይህንን ሲያደርግ ነው ኮሚትድ ሆኗል። የሜዳ ላይ ውጤት እንግዲህ ምናምን የሚባለው ይሄንን ማድረግ አለበት አርሰናል ብዬ ነው ማምነው። ሞር ኮሚትድ መሆን አለበት። ፕሮሰሱ ሲባል ሜዳ ላይ የሚመዘገበው ውጤት መሻሻሉን ብቻ አይደለም። ፕሮሰሱ ማለት ሜዳ ላይ የሚመዘገበውን ውጤት ለማሻሻል ክለቡ ያሳየው ቁርጠኝነት አንዱ ነው ምናምነው። እዚህም ላይ ስትጎብዙ ነው እያሉ መሰለኝ ደጋፊዎቹ። Shaker Sport 2010